የሳውዲ አረቢያ መንግስት በዚች በአንድ ወራት ውስጥ ትወጧታላችሁ ብሎ ዛቻ መሰል ምህረት አዋጅ ለዚያራ ቪዛን በተመለከተ ያወጣው ነገር ብዙ ህዝቦችን ግራ ያጋባና ያወዛገበ ነገር ነው። ለእናንተ መልስ ይሆን ዘንድ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ወደ ቪዲዮ እንግዲህ ከሰሞኑ ለአንድ ወራት ውስጥ ብቻ የወጣች የምህረት አዋጅ በዚያራ ቪዛ መጣችሁ እዚህ ህገወጥ ሆናችሁ ያላችሁ ማለት ነው። ለእናንተ መልስ ነው። ብዙ ግራ የሚያጋቡ ነገሮች አሉ። ውስብስብ ያለ ነው ሁኔታውና ደስ የሚልም ደስ የማይልም ነገር አለው። ደስ የሚለው ነገር ምንድነው? ህጋዊ ሆኖ ለመስራት የወጣው አዋጅ ደስ የሚል ቢሆንም ደስ የማይለው ነገር ግን ዙሮ የሚመጡት በኮንትራት መሆኑ እሱ ነገር ብዙ ደስ አይልም እና ይዤላችሁ የመጣሁት አሁን ማለት ነው። በመጀመሪያ ደረጃ መንግስት ይሄን አዋጅ ሲያወጣ ወደ ሀገራችሁ በአንድ ወራት ውስጥ ተሳፍራችሁ ከዛ በአዲስ ኮንትራት ተፈራርማችሁ ምናምን ነው የምትመጡት እና ያ ነገር ሰዎቻችሁ ጋር ልትስማሙ ትችላላችሁ። እኛ ከፊል እንሆናችኋለን በውጭ ስሩ ሊሏችሁ ይችላል። ነገር ግን ደግሞ ያላችሁባችሁ ሰዎች እኛ ከፊል እንሆናችኋለን እኛ ጋር ተመልሳችሁ ነው ደሞዛችሁ ማይቀነስ ሊሏችሁም ይችላሉ። ግን ማሰብና ማስተንተን ያለባችሁ ነገር ወረቀታችሁ ላይ የሚፈረመው ውል ኮንትራት ነው። ደሞዝ በኤጀንሲያችሁ አማካኝነት ከተባበራችሁ ኤጀንሲያችሁ በልምድ 1200 ወይም ደግሞ 1000 ብር ነው። ዋናው ቋሚ ደሞዝ 1000 ብር ነው። ልምድ አላት ብሎ ካስፈረመልሽ ግን 1200 ነው። እንደዛ አድርጎ ነው የሚያስፈርማችሁ እና ሰዎቻችሁ ደሞዝ አይቀነስም በውጭ ትሰራላችሁ ምናምን ሊሏችሁ ይችላሉ። እዚህ ጋር ቆመሽ ማገናዘብ ያለብሽ ኢትዮጵያ ገብተሽ 17000 15000 20000 ሪያልም ሊፈጅ ይችላል። ይሄን ነገር አሰርተሽ መጠሽ እዚህ ጋር ሰዎቹ ይታመናሉ ወይ ነው። በውጭ ለመስራት ሰዎቹ ይታመናሉ ወይ? ይሄ ሰውዬ ያመጣሽ በኮንትራት እንደሆነ ያውቃል። ህጉም ስለሆነ መንግስትም የሚያውቀው ያንን ነው። ፍሬ እንደሆንሽ አያውቅም። ኮንትራት እንደሆንሽ ነው የሚያውቀው። መንግስትም ሊተባበረሽም አይችልም። ነገር ግን ይሄ ሰውዬ በፈለገበት ሰዓት ነይ ካለ ያው ነይ ነው። ውጭ ብትሰሪም ማለት ነው። እሱ ጋር እንድትሰሪ ከፈለገ ፈለገ ነው። ካልፈለገ ግን ጠፍታለች ብሎ ከበለቀ ደግሞ የኢንሹራንስ ገንዘብ ለሱ ስለሚከፈለው እንደዛ ሊያደርግም ይችላል። እዚህ ጋር ጥንቃቄ የሚያስፈልገው ጉዳይ ነው። ሁለተኛው ነገር በኮንትራት መጥቼ ችግር የለውም በ1200 ሰርቼ ችግር የለውም ከሁለት ዓመት በኋላ አመቻቻለሁ ምናምን እምትይ ከሆነ ደግሞ እሰየው ኢትስ ኦኬ። ሶስተኛው ነገር ደግሞ ሰዎቻችሁ የታመኑላችሁ ከፊል የሆናችሁ ጥሩ ሰዎች ከሆኑ እንደው እንደዛ ቢያደርጉላችሁ ደስ የሚል ነገር እሱ ነው። ታምኖላችሁ እናንተ ፍሬ ብትሆኑ ምናምን። ነገር ግን እዚህ ጋር ማወቅ ያለባችሁና አእምሯችሁ ላይ ማስቀመጥ ያለባችሁ የምትመጡት ዙራችሁ በኮንትራት ነው። አዋጁም ህጉም የሚለው እንደዛ ነው። ግን በዚች አንድ ወር ውስጥ ወጣችሁ አገራችሁ ገብታችሁ ይሄን ነገር ማስተካከል የምትችሉት በመጀመሪያ ሀገር መግባታችሁን አትጥሉት። ደስ የሚል ነገር ነው። ሀገር ገብታችሁ መመለሳችሁ ዘመዳችሁን፣ ወዳጃችሁን፣ ጠላታችሁን ተለዩበታላችሁ። ያላችሁን ነገር ታውቃላችሁ። አላችሁ ስትባሉ የነበረውን ነገር ያን ታውቃላችሁ። ከዛ ሞባይል ባንኪንግሽን ከፍተሽ አካውንትሽን ከፍተሽ ትመጫለሽ። ነገሮችን አመቻችተሽ ያቺ 1200 ላንቺ ምን ያህል ዋጋ እንዳላት ትረጃለሽ። 2000 3000 እየሰራሽ ሀገር እየላክሽ ምንም ነገር እንደሌለሽ ስታገናዘቢ አሁን አካውንትሽን ከፍተሽ መጥተሽ በ1200 ስትሰሪ ሚሊየን ነው ሀቢብቲ። ይሄን ነገር ልብ ልትይ ይገባል። እኔ ሀገር መግባቱ ክፋት አለው አልልም፣ ጥሩ ነው ሀገር መግባቱ። ብዙ ነገር አይተሽ ትመለሽበታለሽ። ሞክረዋለሁ የምትሉ ሴቶች ካላችሁ ይሄ ነገር ጊዜ የሚወስድ ነገር አይደለም። በአንድ ወር ውስጥ መመለስ ስላለባችሁ ዘመድ እስከምትጠይቁ ምን እስከምታረጉ አንድ ወር ቀላል ነገር ነውና ቶሎ ወስናችሁ መሄድ አለባችሁ። ማሰራት አለብን ብላችሁ የምታምኑ ሴቶች ማለት ነው። እና ፍሬ እንሆናለን፣ ይቀማ ይኖረናል፣ ነፃነታችን እናገኛለን፣ ህጋዊ እንሆናለን ምናምን የምትሉ እህቶች ተሳስታችኋል። እሱ የተለየ ሀሳብ ነው። ምክንያቱም ያው የወጣውን አዋጅ ለእናንተ እንደ አሪፍ ነገር ቢሆንም ለኛ ስትሉ ስለነበራችሁ ለእናንተ አሪፍ ነገር ቢሆንም ነገር ግን እንደዛ አይደለም፣ ህጋዊ አይደለም።
ያው ህጋዊ ነው፣ ግን በኮንትራት መልኩ መሆኑ በጣም የሚያስጠላው ነገር እሱ ነው። ግን ቢሆንም ለእናንተ አሪፍ ነው ብዬ አስባለሁኝ። ምክንያቱም በኡምራ የመጡ በሀጅ የመጡ በድሮ ዘመን የመጡ እህቶቻችን ሀገር ሲገቡ ገንዘባቸው እንዳልሆነ ሆኖ እያበዱ ሀገር ተመልሰው እንደገና ወደ ሌላ ስደት እየገቡ ምናምን ያሉት እና ለእናንተ ሀገር ገብታችሁ መመለሱ ክፋት አለው ብዬ እንደራሴ አላምንም። ጥሩ ነገር ነው። አዋጅም ጥሩ ነገር ነው። ህጋዊ እንደመሆን ምናልባት ከዚህ ከ6 ወር በኋላ ከወጣ አዋጅ ከ6 ወር በኋላ ሳውዲ ምድር ህገወጥ የሚኖር አይመስለኝም እንዳዋጁ እና የሚፈጠረውን አላህ ነው የሚያውቀው። ነገር ግን እናንተ ህጋዊ ለመሆን ፍላጎቱ ላላችሁ ጥሩ እድል ነው፣ ጥሩ ሀሳብ ነው። ያው ፕሮሰሱ እንደዛ ነው። በመጀመሪያ የምታስተካክሉት ከፊል ነው። በህጋዊ መልኩ የምታመን ሰው ካገኛችሁ ከፊል ሆኗችሁ እናንተ በውጭ የምሰሩበት ነገር ታማኝ ነው ያላችሁትን እሱን ካገኛችሁ ደስ የሚል ነገር ነው። ነገር ግን ያ ሰው ደግሞ በጠራሽ ሰዓት እዛ ቤት መገኘት ግዴታሽ ነው። ይሄን ግዴታሽን አውቀሽ ማለት ነው። ሁለተኛው ነገር ደግሞ ለመጠለብ ኮንትራት ለመሆን ያላችሁበት ቤት ሊሆን ይችላል፣ ሌላም ቤት ሊሆን ይችላል። ጥሩ ቻንስ ነው ብዬ እኔ አስባለሁ። አንዳንዱ ጎኑ ጥሩ ጎኑ ህጋዊ መሆኑ ነው። ሌላውን እንግዲህ እናንተም ሀገር ገብታችሁ ስትመለሱ ስታዩት ሁሉም ነገር አሪፍ ነው ብላችሁ ስለምታስቡ ጥሩ ነው። እንደኔ ጥሩ ነው ሀሳቡ። ለማንኛውም መሰራት የፈለጋችሁ ቶሎ ወደ ሀገራችሁ ገብታችሁ ቤተሰቦቻችሁን አይታችሁ ያላችሁን ነገር አውቃችሁ አካውንታችሁን ከፍታችሁ ምናምን ወደ ፈለጋችሁት ሀገር መመለስ ትችላላችሁ። በህጋዊ መልኩ በኮንትራት እንደው ብታገኙ በኢቃማ የሚለው ሀሳብ ሲጀመር እዚህ ጋር የለም። ሁላችሁም ልታውቁት የሚገባው የእናንተ አዋጅ ኢቃማ የሚል ነገር የለም። ኮንትራት ነው። ከ2 ዓመት በኋላ የሚስተካከለው ነገር ሊስተካከል ይችላል። ነገር ግን ለጊዜው እንደዛ በሚል ነው የወጣ አዋጅ። ራሳችሁን ጠብቁ። እንዲህ አይነት ግርግር ለሌባ ይመቻል የሚባል ነገር አለ። እንዲህ አይነት ነገር በተፈጠረ ቁጥር በዛው ልክ ደግሞ ለመብላትና ለመስረቅ አሰብስበው የቀረቡ ስንት ሰዎች አሉ። እንዲህ እናደርጋለን፣ እንዲህ እናስተካክላለን፣ ፕሮሰሱ እንዴት ነው፣ ሂደቱ እንዲህ ነው እያሉ ሰውን የሚያወዛግቡ ብዙ ሰዎች አሉና ከነዛ ሰዎች ራሳችሁን ጠብቃችሁ ውሳኔያችሁን በቅርብ ወስናችሁ ቶሎ ወደ ሀገራችሁ ገብታችሁ ተመልሳችሁ አስተካክሉ። ላለሁኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ሰላማችሁ ይብዛ።